በኢትዮጵያ ሁሉንም ያሳተፈ ነፃና ዲሞክራሲያዊ ምርጫ ለማካሄድ የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011ን ተግባራዊ በማድረግ በስራ ላይ ይገኛል። ኢትዮጵያውያን በማንኛውም ሁኔታ ልዩነት ሳይኖርባቸው በቀጥታና በነፃነት በመረጧቸው ተወካዮች አማካኝነት ራሳቸውን በራሳቸው የማስተዳደር ስልጣናቸውን በተግባር ላይ ማዋል አስፈላጊ በመሆኑ ማንኛውም ኢትዮጵያዊ በየደረጃው በሚደረጉ ሁሉ አቀፍ ነፃ ፍትሃዊና ሰላማዊ ምርጫዎች በእኩልነትና በነፃነት በሚስጥር ድምፅ አሰጣጥ ፈቃድን በመግለጽ የመሳተፍ መብትን ማረጋገጥ አስፈላጊ በመሆኑ የኢትዮጵያ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 ጸድቆ ተግባራዊ የተደረገ ይገኛል። ሆኖም ግን በዚህ አዋጅ አንቀጽ 32 ንዑስ አንቀጽ 2 ላይ የሚገኘው ተመራጮች የድጋፍ ፊርማ እንዲያሰባስቡ የሚያስገድደው ክፍል በሰባተኛው አገራዊ ምርጫ ላይ ለመወዳደር በሚፈልጉ ፓርቲዎች ዘንድ በቂ ጊዜ ባለመኖሩ ይህን ፊርማ ለማሰባሰብ ስለምንቸገር ቢታገድልን ሲሉ ጥያቄ አቅርበዋል። በምርጫው ለመወዳደር ፍላጎት እንዳላቸው የሚገልጹ ፓርቲዎች በኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በኩል በተደጋጋሚ ጊዜ የድጋፍ ፊርማ ለማሰባሰብ ቅድመ ዝግጅት ጀምሮ እስከ ምርጫው እስከሚካሄድ ድረስ ባሉት ጊዜያት የሚሰሩ በርካታ ስራዎች መኖራቸው የድጋፍ ፊርማ ለማሰባሰብ በቂ ጊዜ ባለመኖሩ የድጋፍ ፊርማ ለማሰባሰብ እንደሚቸገሩ በመግለጽ የድጋፍ ፊርማ ማሰባሰብ አስመልክቶ የተደነገገው አንቀጽ እንዲታገድ በጽሁፍ ጥያቄ አቅርበዋል። የሕዝብ ተወካዮች ምክር ቤትም ጥያቄውን በመቀበል የአዋጁን አንቀጽ 32 ንዑስ አንቀጽ 2ን ለማገድ ረቂቅ አዋጅ በማዘጋጀት የተወያየበት ሲሆን አባላቱም ለምርጫው አስቻይ ሁኔታ እንዲፈጠር በመታገዱ ተስማምተዋል። ቀደም ባሉት ጊዜያትም ምቹ ሁኔታዎች ስለሌሉ ቀሪ ቢደረግ የሚል ሐሳብም አስተያየትም ስናቀርብ ስለነበረ ያ ሁኔታ እንደ ሀገር ታይቶ ለሀገር በሚጠቅም መልኩ አሁን በተደረገው ማሻሻያ መልኩ ተሻሽሎ መቅረቡ በጣም ጠቃሚ ስለሆነ እኔም እንደ ምክር ቤት አባል የሚደግፈው ስለሆነ ቢጸድቅ ይላሉ። ይህን ጉዳይ አግዶ ማቆየት ለምርጫው አስቻይ የሆነ ሁኔታ ከመፍጠር አንጻርም ዴሞክራሲያዊነቱን ከማስፋት አንጻርም እና በዚህ ምክንያት ለመወዳደር የተቸገሩ ፓርቲዎችን ወደ ምርጫው እንዲገቡም እድል የሚፈጥርና በጣም ተገቢነት ያለው ስለሆነ ሞሽኑን የምክር ቤት አባላት ቢቀበሉትና ለ2018 ለሚካሄደው ሰባተኛ ጠቅላላ ምርጫ የፖለቲካ ፓርቲዎች የሚያቀርቡት እጩ ድጋፍ ማሰባሰብ ታግዶ እንዲቆይ ቢደረግ መልካም ነው የሚል ሐሳብ አለኝ። የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011ን ለማሻሻል የቀረበው ረቂቅ አዋጅ ቁጥር 1397/2018 ሆኖ በሙሉ ድምፅ ጸድቋል። ምክር ቤቱ በተጨማሪም ለዘላቂና ንጹህ የኢነርጂ ተደራሽነት ለውጥን ለማፋጠን ፕሮግራም ማስፈጸሚያ የተደረገውን የብድር ስምምነት ላይ ውይይት አካሂዷል። ይህ የብድር ስምምነት 1.1 ሚሊዮን ዜጎችን የኤሌክትሪክ ኃይል ተደራሽ የሚያደርግና የ65 ቢሊዮን ብር የብድር ስምምነት ነው። ይህም እስከ 2030 አጠቃላይ የኤሌክትሪክ ኃይል ተደራሽነትን አሁን ካለበት 54 በመቶ ወደ 75 በመቶ ለማሳደግ ያግዛል። ፓወር ያላገኙ መስመር ታልፈናል የሚሉ ጥያቄዎች የነበሩበት ወደ 1341 በላይ ከተሞች ወይ ደግሞ መንደሮች አሉ። ከዛ ውስጥ ወደ 300 የሚሆነውን መንደር ኃይል እንዲያገኝ የሚረዳ ፕሮግራም ነው ማለት ነው። ይህን የብድር ስምምነትና ለምስራቅ አፍሪካ የክህሎት ትራንስፎርሜሽን ቀጠናዊ ውህደት ፕሮጀክት ማስፈጸሚያ የሚውል የብድር ስምምነት ምክር ቤቱ በሙሉ ድምፅ ያጸደቀ ሲሆን ከቻይናና ደቡብ አፍሪካ ጋር በወንጀል ጉዳይ የሚፈለጉ ሰዎችን አሳልፎ ለመስጠትና የሕግ ትብብር ለማድረግ የሚያስችል ስምምነት እንዲሁም ከቻይናና ብራዚል ጋር ፍርደኞችን የማስተላለፍ ስምምነቶችን በመመርመር ለሕግና ፍትህ ቋሚ ኮሚቴ መርቷል።